ግፊት የለብኝ ምንም ስድስቱም ጸረ በሽታዎች ነፃ ነኝ ከስድስቱም። የሞቱ ምክንያት ምንድነው? በዛሬው ዕለት ህይወቱ እንዳለፈ የተገለጸው የባህል አምባሳደሩ ተወዳጁ አርቲስት ሰማኸኝ በለው ጋር በተያያዘ የሞቱ ምክንያት ምን እንደሆነ ለማጣራት ሙከራ አድርጌ ነበር። የጤና ነው ወይስ ክብደት ጨመረሃል? ትንሽ ዝም ብሎ መጨመር ነው? የጤና ነው? ብዙ ጊዜ ደግሞ እድሜም ከፍ ሲል ተያያዥ ብዙ የጤና ችግሮች ይዘው ይመጣሉ። ውፍረት ብዙ የሚመከር ነገር ላይ ምንድነው የኔው አፈር ለሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መቻነሰው በሚለው ዘፈኑ የምናውቀው ሰላም ውድ ሀገሬ ልጆች እንዴት ከርማችሁልኛል? እኔ ያለው ክብሩ ይስፋ። ዛሬ እንደተለመደው ያው መነጋገሪያና ወቅታዊ ቪዲዮዎች ላይ ብዙም አላተኮርኩም። ምክንያቱም በጧቱ አስደንጋጭ ዜና ሰምተናል። ምንድነው እሱም የሰማኸኝ በለውን እልፈተ ህይወት ሰምተናል። በጣም ብዙ ሰዎች ደንግጠው በዚህ ጉዳይ ላይ ሐሳብ አስተያየታቸውን እና የሀዘን መግለጫዎችን እየሰጡ ይገኛሉ። እነማን ናቸው የሚለውን አብረን በቪዲዮአችን የምንመለከት ይሆናል። እንዲሁም ከዚሁ ከሞቱ ጋር በጣም ብዙ አዳዲስ ነገሮች እየተሰሙ ይገኛሉ። ከእናንተ የሚጠበቀው ስለዚህ ቪዲዮ መጨረሻ አብራችሁ የመቆየትና እንዲሁም ለዚህ ውድ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ብቻ ነው። እንዲሁም ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሩት። ወደ ዛሬ ቪዲዮቻችን እንሂድ። እጅግ በጣም ያሳዝናል። ሰሜ ባላገሩ ሰማኸኝ በለው ከዚህ ዓለም በሞት መለየቱን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። ሰማኸኝ በለው በባህላዊ ዘፈኖቹ ሁላችንም የምንወደው የምናደንቀው ሰው ነበር። በሕክምና ሲረዳ ቆይቶ በዛሬው ዕለት ህይወቱ አልፏል ተብሏል። እጅግ በጣም ያሳዝናል። ለአድናቂዎቹ፣ ለወዳጆቹ፣ ለቤተሰቦቹ እንደዚሁም ለመላው ኢትዮጵያውያን መጽናናትን እመኛለሁ። እንግዲህ ይህን መረጃ ስሰማ በጣም ደንግጬ ነበረ። በጠዋት ነበረ ያው ሶሻል ሚዲያ ላይ የተጠለቀለቀው ማለት ነው። መጀመሪያ የኛውን መረጃ ያጋራው ፋስት መረጃና ፌስቡክ ላይ ጉርሻ ፔጅ የተባሉ የመረጃ ምንጮች ናቸውና መጀመሪያ ላይ ስሰማ ደንግጬ ወዲያው ቲክቶክ ፔጅ ነበር የከፈትኩት። ሳየው በጣም ነበር የደነገጥኩት። ያው አንዳንዴ ማታምኑት ነገር አለ አይደለ? ሰሞኑን በቅርቡ ጊዜ ያያችሁትን ሰው ሞተ ሲባል ትደነግጣላችሁ፣ እርግጠኛ ነኝ እንደ ሰውኛ ማለት ነውና በጣም ብዙ ሰዎች በዚህ ጉዳይ ላይ ሐሳባቸውን ወይ ደግሞ ሀዘናቸውን እየገለጹ ይገኛሉ። እስኪ እነማን ናቸው የሚለውን በትንሹም ቢሆን እንመልከት። የማይቀረው ሞት ዛሬ ደግሞ ተወዳጁን ድምፃዊ ሞት አይቀርም። እንግዲህ ሁላችንም ወደማይቀረው እንሄዳለን። ዛሬ በሞት አጥተናል። እጅግ በጣም ያሳዝናል። በጣም ያሳዝናል። መጽናናትን እመኛለሁ። በጣም የሚያሳዝነው እንግዲህ ብዙ ሰዎች ይህን ነገር አላመኑም ማለት ይቻላል። እንዴት ቅርብ ጊዜ አብረን ተመልክተነው፣ በተለይ ደግሞ በጣም ብዙ ስትሪም ሚዲያዎች ላይ የሜንስትሪም ሚዲያዎች ላይ ተመልክተነዋል። በትንሹ ኢቢኤስ ላይ፣ አባይ ቲቪ ላይ ሲቀጥልም ብዙ የሜንስትሪም ሚዲያዎች ላይ በመቅረብ ኢንተርቪው የተደረገ ነበር እና ስለ ውፍረቱም ተጠይቆ ነበረ ቅርብ ጊዜ ላይ ማለት ነው። ስለ ውፍረቱ የምትጠይቀው ጋዜጠኛ ማነች የሚለውን እስኪ አብረን በቪዲዮ ነው። የጤና ነው ወይስ ክብደት ጨመረሃል? ትንሽ ዝም ብሎ መጨመር ነው? ዝም ብሎ መጨመር ነው? የጤና ነው ወይ ውፍረት? ተያያዥ ብዙ የጤና ችግሮች ይዘው ይመጣሉ። ውፍረት ብዙ የሚመከር ነገር እንግዲህ ምንድነው የኔ ውፍረት ከቅርብ ጊዜ ወዲህ የመጣ ነው። ምንድነው የሆነው? በእናቴ ወገን በአያቴ ባሳደገችኝ በአያቴ በጣም ወፍራሞች ናቸው። ወፍራም ነን። የዘር አለ፣ እሱ ሆርሞን አለ። ከሱ ውጭ ግን የራሴም ስንፍና አለ። ስንፍና በቃ የኔ የራሴ ስንፍና፣ አካላዊ እንቅስቃሴ አለማድረግ፣ እረፍት ማብዛት፣ አለመንቀሳቀስ፣ በቃ ስራ ሲኖር ብቻ ነው። እኔ ከዛ ውጭ ጓደኞቼ ጋር ቁጭ ብዬ መጫወት፣ መሳቅ ምናምን ነው አለኝ። ብዙ ማህበራዊ ጉዳይ አለኝ የምገናኝበት፣ የመነጋገር ማህበረተኞች ያሉኝ። እዚህ ደግሞ የዛሬ 33 ዓመት ጓደኛ አለኝ አብሮኛ የሚኖር ማለት የሚጠይቀኝ እየመጣ ኃይለጊስ ይባላል። እሱ ጋር እንገናኛለን እና ከጓደኞቼ ጋር መጫወት፣ ስራ ከሌለ መጫወት ነው ማለት ነው። ብቻ ብዙም እንቅስቃሴ አላደርግም ነው። ቁጭ ብሎ ስንፍናዬ ነው፣ የራሴ ስንፍና ነው ያወፈረኝ። ምን በጤና በኩል ግን እግዚአብሔር ይመስገን። የሚገርምሽ ይሄን ሰውነት ይዤ ምንም አንድ ነገር የለብኝም። ትልቁ ነገር እሱ ነው። ስለዚህ አሁን ስራ ጀምረሃል ማለት ነው። ብዙ ሰዎች እንግዲህ ይህንን ቪዲዮ እንደ አዲስ እየተቀባበሉት ይገኛሉ። ምንድነው እሱም ያው ከዘር የመጣ በሽታ ነው እያሉ ይገኛሉ ብዙ ሰዎች። ያው እንደዚህ አይነት ነገር ላይ አሉባልታ በጣም ተቀዳሚ ነገር ነው የሚሆነው። ብዙ ሰዎች ግምታዊ ነገራቸውን ያስቀምጣሉ። ግን እሱ ምንም በሽታ የለብኝም ከዘር የመጣ ነገር ነው ያው ውፍረቱ ማለት ነው ከዘር የመጣ ነገር ነው እንጂ ምንም አይነት በሽታ የለብኝም በማለት አንድ ኢንተርቪው ላይ ቀርቦ ያው በዚህ መልኩ ተናግሮ ነበረ። ሲቀጥል ደግሞ ያው በ7 ሳምንት 10 ኪሎ ቀንሶ ነበረ ከዚህ ኢንተርቪው በኋላ ማለት ነው። እስኪ ከራሱ አንደበት የተሰማ አንድ ቪዲዮ አለ። ራሱ ሶሻል ሚዲያ ያጋራው ቪዲዮ አለ። እስኪ አብረን እንመልከት። ዛሬም 10 ኪሎ ነው እንግዲህ እንግዲህ በ7 ሳምንት ህክምና
10 ኪሎ ቀንሻለሁ። በሰባት ሳምንት እንደቀጠለ ነው። ድምፃዊ ሰማኸኝ በለው ሰሜ ባላገር ሕክምናውን እያከታተልኩ ነው። እጅግ በጣም አመሰግናለሁ። ጉሉ ኢትዮ ቱርኪ በጣም ወዳቸዋለሁ፣ አከብራቸዋለሁ። ተመልካቾቼ ጥረቴን አበረታቱኝ፣ ወዳችሁ። እንግዲህ ለዚህች ህይወት ነው እንግዲህ እንደዚህ እየተባላ ነው የምንገኘው። ምክንያቱም ምንድነው ሰማኸኝ በለው እንግዲህ በቅርብ ጊዜ ውስጥ ነው የኛውን ቪዲዮ ለህዝቡ ያጋራው ማለት ነው። አንድ ሕክምና ተቋም ላይ ሄዶ ያለውን ለውጥ ለህብረተሰቡ ለማጋራት ያው በዛውም እንደ ማስታወቂያ ነገር ነው ለድርጅቱ የሰራላቸው ያለውን ለውጥ ለማጋራት ለህብረተሰቡ በዚህ መልኩ ቪዲዮ አጋርቶ ነበር። ግን አሁን ላይ በህይወት አተነዋል ማለት ነው። በህይወት ልናገኘው አልቻልንም ሰማኸኝ በለው ማለት ነውና ለዚህ አጭር ጊዜ እንደዚህ መስገብገብና የሰዎችን ህይወት ማመሰቃቀል የለብንም። ያው የምንኖርባት ጊዜ አጭር ናትና ወደ ፈጣሪያችን ንስሐ ብንገባ ጥሩ ይመስለኛል። ትሞታለህ ልጄ ወንድም ማለት ትሞትብኛለህ። ለሰሜ የመጨረሻ ቃል ይላል። በጣም ብዙ ከባድ ፈተናዎች ያጋጥመዋል። ከነዛ ፈተናዎች መሰለህ ሁሉም ይወድሃል። ስለሚወድህ የፍቅሩን እንጠጣ ነው የሚልህ፣ ሌላ ነገር የለም። እና የመጣው ሁሉ እስኪያወርድና ቅመስ ይልሃል። አንተ ደግሞ ላለማስከፋት ብትፈልግም ባትፈልግም ስታበዛው ይሾታል አይቀርም። እና ምን ላድርግ ታዲያ ብጻትዬ ስላት አንድ ባላገር ነገር ያለው አለች። ይወዳለች ሲያወርዱት ውስኪውን ካወረዱት በኋላ ሲቀዱልህ አድርገውና ይዘውጥ አለችኝ። እንደዚህ ብለው ይዘው ወጣ። እሱ ጥሩ እንደዛ ማድረግ ይችላል። አይ አረዳ እርድና ደስ ይላል በጣም አሪፍ ሰዲና። ከዛ በቃ የመጣው ሁሉም አገቀምስ ካለቀ አለችኝ። እውነትም አሁን ለቆየው እድሜ የሷ ምክር አለበት የሚቀርብ እንጂ ያኔ በጀመርኩበት አጠጣጥ ወዲያው ነበር የሚደፉኝ። ሰማኸኝ በፍቅር የሚደፉት አቃል በፍቅር የሚደፉ ማለት ኦዲየንሶች ነበሩ። ምኑን ሰጠሽ ቁጥር 2 ሊሰራ ነው ይባላል። ታስቧል። ግን ከሆነም ደግሞ የምትሰራው ሉላ ማንም አይሰራው ከሉላ ውጭ ወደ ውጭ። እንግዲህ እቺ የመጨረሻ ቃሉ ነበረች የሰማኸኝ በለው ማለት ነው። በኢቢኤስ እሑድን በኢቢኤስ ፕሮግራም ላይ ቀርቦ የተናገረው ንግግር ነበር። ከሉላ ውጭ ወደ ውጭ ሰምተሻል። ቁጥር 2 ዝግጁ? እሺ ምንድን ነው የሚለው? ቁጥር 2 ሙዚቃውን ብንሰማው ደስ ይለኛል። አይ ርዕሱን ያው ሰዎችም እንኳን ቢሰርቁት እውቅና ስለሰጠሁት አሁን እዚህ ስለሚታወቅ ቢሰርቁት እንኳን የትም አይደርስም። አሁን ታስቧል። የባሰችው መጣች የተጀነነችው ነው የሚለው። የባሰችው መጣች የተጀነነችው እኮ የባሰችው መጣች የተጀነነችው መቷ ሎጋ ነው ምንጃር ነው ያለችው። እንደዛ አልከው። ይህ ንግግር የሰማኸኝ በለው የመጨረሻ ቃል እያሉ ብዙ ሰዎች ሶሻል ሚዲያ ላይ እያዘዋወሩት ይገኛሉ። ግን ትንሽ ቆየት ያለ ይመስለኛል ይህ ቪዲዮ። ምክንያቱም ምንድነው ይህ አጋጣሚ ስለማይረሳ ማለት ነው። ያው ከሉላ ጋር እንደቀልም ቢሆን የተነጋገሩት ንግግር ስለማይረሳ ትንሽ የቆየ ይመስለኛል። እናንተም ዩቲዩብ ላይ የምትመለከቱ ሰዎች ተመልክታችኋል ብዬ አስባለሁ። ድንበ ኢቢኤስ ላይ ግፊት የለብኝም። ስድስቱም ጸረ በሽታዎች ነፃ ነኝ ከስድስቱም። እግዚአብሔር ይመስገን። ልጅ ነገር አይደለም አይነገርም። ሶስት ወንዶች አሉኝ። ሶስቱም ስራ ይዘዋል። አንደኛው ኢንጂነር ነው፣ አንደኛው ደግሞ አርኪቴክቸር ነው፣ አንዱ ደግሞ የራሱን ቢዝነስ ይሰራል። ያግዙሃል? ኮርስ እኔ እጅ አልሰጥም እንጂ እነሱ ይሞክራሉ። ሙዚቃው ላይ ያሉ ይሉ ሌላ ሙያ ውስጥ ናቸው ሁሉም። እኔ ቦታ የለኝም፣ አልሰማም። መስሚያ የጥጥ ነው በዚህ ምክንያቱም ኢትዮጵያ ውስጥ መክሳት ብርቅ ነው። ብርቅ አይደለም አይደለ? መወፈር ነው ብርቅ። አሁን ኢትዮጵያ ውስጥ ምንም ብትከሳ አሁን እንደዚህ ሁኝ ብከሳ ደግሞ ወይኔ አለቀ እኮ ይሄ ልጅ በስማ አይቀርለት። እውነት ነው እኮ አንዱን ያለ መሰለኝ። ግን ደስ ያለ ምንድነው ሰሜ መስሚያው ጥጥ ነው። በትዳር ምን ያህል ዓመት? በትዳር በጣም ብዙ ነው። ከ83 ጀምረ እንግዲህ ዋው ደስ ይላል በጣም። ኧረ ሂሳብ አስሉና ነገሩኝ። 83 እኮ እንደተወለድኩ 34 ዓመት 34 ዓመት ሙሉ በጽኖት ፍቅር ከ3 ልጆች ጋር ይሄው እንግዲህ በኢትዮጵያ ሙዚቃ ላይ እንደነገሰ ሰሜ አንበሳው አለ። የልጆቼ ቁጥር እኮ ነገርኩ 3 ነው ይያል። አልበምስ? አልበም 7 ሰርቻለሁ። ነጠላ ዜማ ደግሞ
20 በላይ ከ20 በላይ ነው። ጂም ሞከርክ? እኔ ጂም ኑሮ የራሱ ጂም አይደል? ከመስራት ምንም ያገደ ነገር የለም። አዎ እሰራለሁ፣ እግዚአብሔር ይመስገን። ግን ወደፊት ለመቀነስ ሐሳብ አለ? ውፍረቱ ነው እንግዲህ ብዙ ትንሽ ጨምር ደስ ይላል። ወደኸው ነው? እኔ ግን ሳትፈልገው የመጣ እንጂ መሰለኝ ፈልገዋል። አይ በነገራችን ላይ ውፍረት ፈልገው አይመጣም። ግን ድንገት አንዳንዴ በቃ ሰማኸኝ በለው እንግዲህ 5 በሽታዎች አሉ ያው ዋና ዋና የሚባሉ ከአምስቱም ነፃ ነኝ በማለት እንግዲህ ሰይፉ ላይ በቀረበ ሰዓት ተናግሮ ነበርና ብዙ ሰዎች እያሉ የሚገኙት ሜቢ ጉበት ሊሆን ይችላል ነው። የጉበት በሽታ ደግሞ ጊዜ አይሰጥም። ያው እንዲህ ሳታውቁት ነው ሳይታሰብ ነው የሰው ልጅ የሚሞተው። ልክ እንደ ነፃነት ወርቅነህ ማለት ነው የጉበት ኬዝ ነበረ የነፃነት ወርቅነህ ማለት ነው። እና በጣም ብዙ ሰዎች የጉበት ኬዝ ሊሆን ይችላል። ምክንያቱም ምንድነው ክለብ ውስጥ ሰራ ነበረ። ክለብ ውስጥ ሲሰራ ደግሞ ማንኛውም ኦዲየንስ እየመጣ ውስኪ ጋብዘኛል ብሎ ተናግሮ ነበረ። ያው እሑድን በኢቢኤስ ላይ በቀረበበት ወቅት ማለት ነውና ብዙ ሰዎች የጉበት ኬዝ ሊሆን ይችላል እያሉ ይገኛሉ። ባለቤቱ ጋር መጣ። ድምጽህ ያስጠላኛል ይላል። የክለብ ውስጥ ገጠመኝ ነው። ያን ጊዜ ናይት ክለብ ነበረኝ 90ዎች ላይ የራሴ ናይት ክለብ ነበረኝ እና እዛ ናይት ክለብ መጣ። ትቀበላለች፣ ብር ትሸልመኛለች፣ ሚስቱ ትቀበላለች፣ ትሸልመኛለች፣ ትቀበላለች፣ ትሸልመኛለች። አሁንም እንደገና ደግሞ መልሳ ትጠይቃለች እኔ እንድገባ ደግሜ። እዛ በቃ ልክ ሲወጣ ፈልጋለሁ አለኝ። ምንድን ነው አልኩት። ይዞ አይ ፈልጋለሁ በሰላም አልኩት። በቃ ኮስተርተር አለ። እዛ እንዴ ያው ባለቤቱ ስለሰማኝ በሙዚቃው ምናምን ስለው ኧረ ነፍሳችንን ያስደሰትከው ምናምን አለች። እሷ በቃ ደስ ብሏታል። እዛ አግባት አለኝ። ጭራሽ እኔ እኮ ትዳር አለኝ ሰው እኮ ነኝ እኔ። ደግሞ ያን ጊዜ አጋጣሚ ባለቤቴ ማናጀር ሆና ከናይት ክለብ ቢሮ ጥግ ነው የምናወራው እዛ ውስጥ አለ። እኔ እኮ ትዳር አለኝ በጣም የምታምር ሚስት አለችኝ ከፍቼ ላሳየ እዚህ ውስጥ ምን ለማለት ፈልገህ ነው ስለው መኪናዬ ውስጥ አንተ ነህ አለኝ። መሮት ነው እሱ። መኪናዬ ውስጥ አንተ ነህ፣ ቤቴ አንተ ነህ፣ እዚህም ይኸው እዚህን ካልክ ብላ ዛሬን እንኳን እንረፍ ብላት ድምፅ ስልችት ያለኝ ሰው ብትኖር አንተ ነህ። ሰው ሌላ ሙዚቃ ይከፍታል ያለ አንተ ሌላ ትሰማም አለኝ። ከዛ በቃ በጣም ይቅርታ እንግዲህ ምንም ማድረግ አልችልም አልኩት። እንግዲህ ሰሜ ማለት በተለይ ደግሞ ባህል በመጣ ወቅት ሰማኸኝ በለውን አለማስታወስ ይከብዳል። በተለይ ደግሞ ደቦት እንስራ የሚለው ዘፈኑ በብዙዎች ዘንድ ተወዳጅነትን ያገኘ ነበርና በተለይ ደግሞ መስቀል ሲመጣ ደቦት እንስራ የሚለው ዘፈኑ ሰማኸኝ በለውን እንድናስታውሰው ያደርገናል። የሞቱ ምክንያት ምንድን ነው? በዛሬው ዕለት ህይወቱ እንዳለፈ የተገለጸው የባህል አምባሳደሩ ተወዳጁ አርቲስት ሰማኸኝ በለው ጋር በተያያዘ የሞቱ ምክንያት ምን እንደሆነ ለማጣራት ሙከራ አድርጌ ነበር። ድንገተኛ ህመም ወደ ሆስፒታል ከገባ በኋላ ህይወቱ እንዳለፈ የተገለጸ ሲሆን በነፍስ ይማር በድንገት ሆስፒታል ገባ፣ ከዛ ህይወቱ አለፈች ነው እያሉ የሚገኙት ብዙ መረጃዎች ማለት ነው። ጉርሻ ፔጅም እንደዛ ብሎ ነው የገለጸው። ያው የኛው መረጃ ለህዝቡ ያወጣው ጉርሻ ፔጅ ነው። እኔ ከጉርሻ ፔጅ ነው መጀመሪያ የኛው መረጃ ያገኘሁትና በድንገት ገባ በዛው ሞተ ማለት ነው። እና ብዙዎች የህክምና ስህተት ነው እያሉ ይገኛሉ። ግን የህክምና ስህተት ነው ብዬ አላስብም። ምክንያቱም የጉበት ኬዝ ሊሆን ይችላል። ልክ እንደ ነፃነት ወርቅነህ ማለት ነው። ነፃነት ወርቅነህም እንደዚሁ ራሴን አመመኝ ብቻ በድንገት ነው ገብቶ በዛው ህይወቱ ያለፈችው ማለት ነውና ብቻ ለወዳጅና ለቤተሰቦቹ ለአድናቂዎቹ መጽናናትን እንመኛለሁ። ነፍሱን በአጸደ ገነት ያኑርልን። ለማንኛውም ውድ ቤተሰቦቼ የዛሬ ቪዲዮቻችን እኝን ይመስሉ ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በተለይ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ሀሳብ አስተያየት ካላችሁ እንቀበላለን። ኮሜንት ሴክሽን ላይ ያስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ።